የትራምፕ አዲስ የዲፕሎማሲ ስትራቴጂ፣ የአምባሳደሮች ጥሪና የአሜሪካ አፍሪካ ግንኙነት የወደፊት ዕጣ ፈንታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መመለሳቸውን ተከትሎ በውጭ ጉዳይ ፖሊሲያቸው ላይ ስር ነቀል ለውጦችን እያደረጉ ይገኛሉ። ከነዚህ እርምጃዎች መካከል ዋነኛውና በዓለም አቀፍ ዲፕሎማሲ መድረክ ከፍተኛ ድንጋጤን የፈጠረው በናይጄሪያ፣ በኬንያ፣ በደቡብ አፍሪካና በሌሎች 27 ሀገራት የሚገኙ አምባሳደሮቻቸውን በአስቸኳይ ወደ ሀገራቸው እንዲመለሱ ማዘዛቸው ነው። ይህ እርምጃ ተራ የሰው ኃይል ለውጥ ሳይሆን አሜሪካ ከዓለም ጋር የምታደርገውን ግንኙነት እንደገና ለመቅረጽ የጀመረችው ሰፊ ስትራቴጂ ማሳያ ተደርጎ እየተወሰደ ሲሆን ዋይት ሀውስም ይህንኑ ለውጥ ለማስፈጸም በቁርጠኝነት እየሰራ መሆኑን ገልጿል። ፕሬዚዳንት ትራምፕ በአምባሳደሮች ላይ የወሰዱት እርምጃ በሁለት ዋና ዋና ምክንያቶች ላይ የተመሰረተ እንደሆነ የተገለጸ ሲሆን የመጀመሪያው የቀድሞውን አስተዳደር ፖለቲካዊ ተሿሚዎችን የማጽዳት ሂደት ነው። በአሜሪካ ዲፕሎማሲያዊ ልምድ መሰረት ብዙ አምባሳደሮች በሙያ ዲፕሎማት ሳይሆኑ በፕሬዝዳንቱ የፖለቲካ ድጋፍ የሚሾሙ በመሆናቸው ትራምፕ የቀድሞ አስተዳደር ርዕዮተ ዓለም አራማጅ የሆኑትን ዲፕሎማቶች በማስወገድ የእርሳቸውን አሜሪካ ትቅደም የሚለውን ፖሊሲ የሚያስፈጽሙ ታማኝ ሰዎችን ለመተካት አልመዋል። ሁለተኛው ምክንያት ደግሞ የዲፕሎማሲያዊ አካሄድ ለውጥ ነው። ትራምፕ ዲፕሎማሲን እንደ ንግድ ልውውጥ የሚመለከቱት በመሆኑ አሜሪካ ለሀገራት የምትሰጠውን ድጋፍ በምላሹ ለሀገሪቱ ከሚያስገኘው ጥቅም ጋር መመጣጠን እንዳለበት ያምናሉ። በመሆኑም አዲሶቹ ተሿሚዎች ከአስተዳደሩ አዲስ መመሪያ ተቀብለው ወደ የሀገራቱ እንዲሰማሩ ይደረጋል። በዚህ የአምባሳደሮች ጥሪ ውስጥ የተካተቱ የአፍሪካ ሀገራት በዘፈቀደ የተመረጡ ሳይሆን እያንዳንዳቸው ለአሜሪካ ጥቅም ያላቸው ሚና ከፍተኛ መሆኑ ተመላክቷል። ለምሳሌ ናይጄሪያ በአፍሪካ ግዙፍ የኢኮኖሚ ኃይልና የነዳጅ ምንጭ በመሆኗ አሜሪካ በዚህች ሀገር ያላትን ተጽዕኖ በአዲስ መልክ ለመቀኘት ትፈልጋለች። በምስራቅ አፍሪካ ደግሞ ኬንያ የጸረ ሽብር ዘመቻ ዋነኛ አጋር በመሆኗ የአምባሳደሩ መነሳት አሜሪካ በቀጠናው ያላትን ወታደራዊና ዲፕሎማሲያዊ አቋም እንደገና ለመፈተሽ ያላትን ፍላጎት ያሳያል። በተመሳሳይ ደቡብ አፍሪካ ከሩሲያና ከቻይና ጋር ያላትን ግንኙነት መጠናከር ዋሽንግተንን ስላስቆጣት ትራምፕ አዲስ አምባሳደር በመላክ ሀገሪቱን ወደ አሜሪካ ጎራ ለመመለስ ጫና ሊያደርጉ እንደሚችሉ ይገመታል። ከአምባሳደሮች ጥሪ ጋር ተያይዞ የሚነሳው ሌላ ትልቅ ጉዳይ የፕሬዝዳንት ትራምፕ የግሪንላንድ ፍላጎት ነው። ፕሬዝዳንቱ ግሪንላንድ ለአሜሪካ ብሔራዊ ደህንነት ስትራቴጂካዊ ጠቀሜታ ያላት ሀገር መሆኗን በመግለጽ ደሴቲቱ ከአሜሪካ ጋር ለመቀላቀል የሚያስችለውን ሂደት እንዲመሩ ልዩ መልእክተኛ መመደባቸው የአስተዳደሩን ግዛታዊ ዲፕሎማሲያዊ ፍላጎት ያሳያል። ግሪንላንድ በአርክቲክ ቀጠና ያላትን መልክዓ ምድራዊ አቀማመጥ ለሩሲያና ለቻይና ቅርብ በመሆኗ አሜሪካ ደሴቲቱን መቆጣጠሯ ለብሔራዊ ደህንነቷ ወሳኝ እንደሆነ ይታመናል። ይህ እርምጃ አሜሪካ በቀጠናው ያላትን ተጽዕኖ ለማጠናከር ያላትን ቁርጠኝነት የሚያሳይ ሲሆን በቀጣይ በዓለም አቀፍ ዲፕሎማሲ መድረኮች ላይ ከፍተኛ መነጋገሪያ እንደሚሆን ይጠበቃል። ምንም እንኳን በዝርዝሩ ውስጥ በግልጽ ባይቀመጥም በኬንያና በጅቡቲ አካባቢ የሚደረጉ የዲፕሎማሲ ለውጦች በኢትዮጵያና በአፍሪካ ቀንድ ላይ ተጽዕኖ ማሳረፋቸው አይቀሬ ነው። ትራምፕ በቀጣይ በኢትዮጵያ ያላቸውን አምባሳደር ቢቀይሩ እንደ ታላቁ የህዳሴ ግድብና የውስጥ ጸጥታ ጉዳዮች ላይ ያላቸውን አቋም ምን ሊሆን ይችላል የሚለው ትልቅ ጥያቄ ነው። ትራምፕ ቀደም ሲል በነበራቸው የስልጣን ዘመን በግድቡ ጉዳይ ላይ የነበራቸው አቋም የሚታወስ ሲሆን አሁን ግን በአካባቢው ያለውን የጂኦፖለቲካዊ ለውጥ ግምት ውስጥ በማስገባት አዲስና ጠንካራ አካሄድ ሊከተሉ እንደሚችሉ የፖለቲካ ተንታኞች ይገልጻሉ። ይህ መጠነ ሰፊ የአምባሳደሮች ጥሪ የራሱ የሆነ ተግዳሮቶች ሊያጋጥሙት ይችላሉ። አንደኛው የዲፕሎማሲ ክፍተት መፍጠር ሲሆን አዳዲስ አምባሳደሮች ተሹመው በሴኔት ጸድቀው ወደ የሀገራቱ እስኪሰማሩ ድረስ ወራት ሊፈጅ ስለሚችል በዚህ መካከለኛ ጊዜ አሜሪካ በእነዚህ ሀገራት ላይ ያላት ተጽዕኖ ሊቀንስ ይችላል። ይህ ክፍተት ደግሞ ለቻይናና ለሩሲያ አመቺ አጋጣሚ ይፈጥርላቸዋል። ሁለተኛው ተግዳሮት ደግሞ የሀገራቱ ቅሬታ ነው። አንጋፋና ልምድ ያላቸው ዲፕሎማቶች በድንገት ሲነሱ ተቀባይ ሀገራቱ እንደ ንቀት ሊቆጥሩት ስለሚችሉ ይህ ደግሞ የቆዩ የሁለትዮሽ ስምምነቶችንና የጋራ ስራዎችን ሊያቀዘቅዝ ይችላል። በአጠቃላይ የፕሬዝዳንት ትራምፕ እርምጃዎች የሚያሳዩት አሜሪካ ከዚህ ቀደም ተከተለው የነበረውን ለስላሳ ዲፕሎማሲ ትታ ወደ ጥቅም ተኮር ዲፕሎማሲ እየተሸጋገረች መሆኑን ነው። ለአፍሪካ ሀገራት ይህ ለውጥ ስጋትንም እድልንም ይዟል። በአንድ በኩል የአሜሪካ ድጋፎች ሊቀንሱ ወይም በጠንካራ መስፈርት ሊታጠሩ ይችላሉ። በሌላ በኩል ደግሞ ሀገሪቱ ከአሜሪካ ጋር ያላቸውን ግንኙነት በንግድና በኢንቨስትመንት ላይ ተመስርተው በአዲስ መልክ ለመደራደር እድል ሊያገኙ ይችላሉ። የዓለም ፖለቲካ አዲስ ምዕራፍ ላይ ደረሰ ሲሆን አፍሪካውያን መሪዎች ይህንን የዋሽንግተን ለውጥ በንቃት በመከታተል የሀገራቸውን ብሔራዊ ጥቅም የሚያስከብሩበትን መንገድ መፈለግ እንደሚኖርባቸው እየተገለጸ ነው።